ወዳጅ ዘመዶቼ ጓደኞቼ እያወቁኝ አላቃችሁም በቃ እኔ ሰው የተባለ እንዲደርስብኝ አልፈልግም። አልፏል። ስለዚህ ምላሽን ትስጠኝና ተቀምጠን ማውራት ይችላል። ተረጋግተን ይኸውልህ እንደዚህ በቃ ስራውን ያስበለጠው እኔን ሳይሆን አባቴ ቦታ የሰጠው ለስራው ነው ለላይፍ ነው። ምን እንደመጠቀሚያ ነው ያደረገኝ እኔን አባቴ። ምክንያቱም ዝም ብሎ ቅርታ ማድረግ አለብኝ እንደ ይሄን ነገር ሳላቅ ምክንያቱም ማወቅ ፈልጋለሁ። እንደዚህ ሊደረግ የቻልኩበትን ምክንያት ማወቅ ፈልጋለሁ። ልቁርደት ነው ወንድ ልጅ ከዚህ ነገር በላይ የሚያሸማቅቀው ነገር የለም። አባቴ የሚንቀሳቀሰው በሰውየው ምንም ነገር ብቻውን የሚሰራው ስራ የለም። ያ ምን ሆነኝ ያስገደደኝ አዳምጥ አክብሬ ነው አይደል የመጣው? አክብራኝ ነው። ስለዚህ አሁን ስነ ስርዓትን ይዘው ወደዛ ዞር በል። ለምን ቢያንስ ነገሮችን አልፌያለሁ ብለኛል አይደል? እንዴት ነው ወደ ራሴ እንደተመለስኩ አላውቅም። ከዛ ከጸበልም ያው የተወሰነ ጊዜ ቆያለሁ። ከዛ በኋላ ደስተኛ አይደለሁም። ከሱ ጋር መታየት አልፈልግም። መንገድ ላይ ድንገት ወይ ሾፒንግ ወይ የሆነ ቦታ የሆነ ነገር ስንሄድ አክት ማድረገው እንደ አባትና ልጅ ሰው እንዳያቀብኝ በቃ የሆነ ደም የሚፈላበት ሰዓት አለ። ያንን ሳስብ የነበረው ከቻልክ ይቅርታዬን ይኸው ይቅርታ እየጠየኩ ነው። ይቅር በለኝ። በጣም በድያለሁ። በጣም አሳፋሪ ስራ ነው የሰራሁት። በጣም ነው የምወደው። ሁላ ጊዜ ነግሬያለሁ። ያለፉበት ነገር አለ። ስማ ነግሬያለሁ አይደል? እንደ ቀልድ እንዴት ነው ሰው ላስተዋወቀ ብለህ ዝም ብለህ ይዘብኝ የምትመጣው? አልወደው አላፈቅረው የት ነህ የታመሽ ነው የምለው የሆነ ስሜቱ የሚባል ነገር አይደለም። ባይመጣ ደስታዬ ነው። ወጥቶ ባይመጣ ሰላም የተወደዳችሁና የተከበራችሁ ወደ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ አንድ እንግዳችንን ለየት ባለ ታሪክ እዚህ ስቱዲዮአችን ጋብዘናል። ከእሷ ጋር የተወሰነ ቆይታ ይኖረናል። ስለማንነቷ እዚህ ያመጣት ምክንያት ያለውን ነገር እንግዲህ ከእሷ ጋር የተወሰነ ቆይታ እያደረገን ምን ሰማ ይሆናል። እናንተ አብሮነታችሁ አይለይን። ላይክ ሼር ማድረጉ እንዳይረሳ። እስካሁን እያደረጋችሁ ላላችሁም በጣም ነው የምናመሰግነው። ለሁላችሁም በጣም እያመሰገንኩ አሁን ወደ ቆይታችን እንገባለን። እንግዲህ ዛሬ በእርግጠኝነት እንግዲህ እኔ ከሰማሁት ነገር አንጻር ነው የተለየ ታሪክ አለ ብዬ ነው የተገናኘ ነው። ከእሷ አንደበት እንሰማለን። ስለመጣሽ በጣም ደስ ብሎኛል። ምናልባት ካሜራ ወይ ላይት ምናምን ይሆናል ወይ ድምፅሽ ከፍ አድርገሽ ብታወሪ። እስቲ በመጀመሪያ እኔና አንቺ ተዋውቀናል፣ ግን ለተመልካች ለቤቱ ራስሽን አስተዋውቂና ወደ ጉዳያችን እንገባ። ሊዲያ እባላለሁ። እሺ ሊዲያ፣ ወደ ጉዳዩ እንዳለው ሆኖ እስቲ ሊዲያ እድገቷ ምን ይመስላል? ከቤተሰቦቿ ጋር ያለው ነገር አሁን ምን ላይ ናት የሚለውን እስቲ ንገሪኝ። ኦኬ፣ የተወለድኩት አዲስ አበባ ነው። ያደግኩትም አዲስ አበባ ነው። የተማርኩትም አዲስ አበባ ነው። 3 ወንድሞች 2 እህቶች አሉኝና ምኖረው ከቤተሰብ ጋር ነው። አጭሩ ለጊዜው ታሪኬ ይመስላል። ትውልድም እድገትም እዚሁ? አዎ። በዛ ላይ ደግሞ በእህትና በወንድም የተከበብሽ ነች። አዎ። አንቺ ስንተኛ ልጅ ነሽ? እኔ የቤት የመጨረሻ ልጅ ነኝ። መጨረሻ? እንዴት ነው የመጨረሻ ልጅነት ማለት? በየብዙ ቤቶች ላይ ያለ የመጨረሻ ልጅ ሲባል ቀበጥ ነው፣ በእንክብካቤ ለሱ ይለያል ይባላል። ይወዱኛል ብዬ አስባለሁ። እኔ ሁሉ አስባለሁ ነው አክቹዋሊ ያው የመጨረሻ ስለሆነ እንደሚወዱኝም አውቃለሁ። ይወዱኛል የኔ ታላላቆች። እሱን አዎ፣ ግን በቃ ያቀብጣሉ ይባላል። መጨረሻ ቀበጥ ነው ይባላል። አረ እንደውም የኔ ይቆጣሉ። ይሁን እንግዲህ ያው የሁሉም ቤት እድገት ተመሳሳይ ነው አባባል ነው። እስቲ ሊዲያ አሁን ወደኛ እንድትመጪ ያደረገች ነገር ምንድን ነው? እስቲ ስለሱ በዝርዝር ንገሪኝ። አዎ፣ ይቅርታ ለመጠየቅ ነው። አንድ ፍቅረኛ ነበረኝና ያው በማየውን ነገር አባቴ ጓደኛውን እንዳገባ በጣም ስለገፋፋኝ የነበረው ነገር ጥሩ አልነበረም እና እሱን ትቼ ያው ከሀገር ውስጥ ወጥቻለሁ ብዬው ክጄው ተፈጠረው ነገር ጥሩ አልነበረም እና እሱን ይቅርታ ለመጠየቅ ነው። አባትሽ ነው ጓደኛውን እንድታገቢ ያለሽ? በዛ ምክንያት ፍቅረኛሽን እዚህ ሀገር የለውም ብዬ ተውኩት። እስቲ ስለ ፍቅረኛሽ እስቲ የተወሰነ ነገር ነገር ማለት እንዴት ተገናኛችሁ? ምን ያህል ጊዜ በፍቅር ቆያችሁ? እና እሱ ፍቅረኛዬ ኦልሞስት 5 ዓመት በፍቅር አብረን ቆይተናል እና ኢንጂነር ነው፣ ጥሩ ስራ አለው፣ መልካም ሰው ነበር። ያው እኔ መለየት አልፈልግም ነበር ከሱ። ቤተሰብ ፑሽ ሲያደርገኝ ስፔሻሊ አባቴ በሱ ምክንያት ነው ፍቅረኛዬን ሉዝ ያደረኩት።
ለ5 ዓመት ፍቅረኛዬ ነበር። በጣም ነበር የምወደው። ሽማግሌ ሁላ እንዲልክ ያደረኩት እኔ ነበርኩ እንዲያገባኝ። ያ ሁላ ነገር ፌል አደረገ። እንዲያገባሽ ጠይቀሽ ነበር? እንዲያገባኝ ሁላ እኔ ነበርኩ ሽማግሌ ላክ ያልኩት እና በጣም ልብ ሰባሪ ድርጊት ነው ያደረኩት። በጣም በድዬዋለሁ። በአባቴ ምክንያት የምወደውን ፍቅረኛዬን አጥቼዋለሁ እና እሱን ይቅርታ ማለት ፈልጋለሁ። 5 ዓመት በጣም ብዙ ነው። በጣም እስቲ እሱን ማለት በአካል ነው አግኝተሽ ያወራሽው? ማለት ያን ነገር ስትነግሪው እንዴት ሆነ? በዛ ላይ ደግሞ ሽምግልና እንዲልክ ራስሽ ነሽ የጠየቅሽው? ማለት አብሮ ስለመኖር ያነሳሽው አንቺ ነሽ፣ ሀሳቡ ከአንቺ መጣ። ይህ ሀሳብ ከመጣ በኋላ ነው አባትሽ ጓደኛውን እንድታገቢ? ሽምግልና ልክ ሊላክ ሲል አባቴ ነው አለ ጓደኛዬን ነው ማግባት ያለብሽ ሲል፣ ያው እንደ አባት ማዳመጥ ግድ ሆነብኝና አባቴን አዳመጥኩት። ያው ላይፌ ጥሩ ላይ አልነበረም። ከባድ ነው። የማይሆን ሰው ከኔ በጣም በእድሜ የሚበልጠኝ ሰው ጋር ነበርኩና በጣም የሚያሳዝን ላይፍ ነበር የነበረኝ። ስለዚህ በጣም እንኳን እሱም የኔም ልብ ተሰብሯል። በጣም ያሳፍረኛል። አሁን ሳወራው ራሱ የሚያሳፍር ድርጊት ነው ለእኔ። ማለት ጓደኛ እንዳለሽ ለሽምግልና ምናምን ቤት አልነገርሽም ነበር? ኦልሞስት ያውቃሉ፣ ጓደኛ እንዳለኝ ያውቃሉ። ግን አባቴ ጥቅሙን ያስበለጠው አብሮ ስራ ስለሚሰሩ አባቴ የራሱን አድቫንቴጅ ነው የጠበቀው። ስለኔ ላይፍ ብዙም ግድ አልሰጠውም እና ያው አንዳንዴም ለቤተሰብ ስትል ዋጋ ትከፍል የለ ያንን በማለት ወደውን ፍቅረኛዬን በአባቴ ምክንያት ብዙ አደረኩት። ማለት እንዴት መሰለሽ ያልሽኝ ነገር ትንሽ የሚከብድ ነው። የ5 ዓመት ፍቅረኛ ያው በቤተሰብ ያ ሽምግልና እስከሚላክ ድረስ ምንም አልተባልሽም ማለት ተልኳል ወይስ ገና ሊላክ ነበር? ወርሙስ ሽምግልና ሊላክ ነበር። ከዛ እኔ ነኝ ደብዳቤ ጻፍኩለት። ለማን? ለፍቅረኛዬ። ምን ብለሽ? በቃ ከዚህ በኋላ ሽምግልና ምን እንደማይላክ ኢትዮጵያ ውስጥ እንደማልኖር እንደሌለውኝ አድርጌ ኢትዮጵያ ውስጥ እዚህ ሆኜ ዋሽቶት በቃ ኢትዮጵያ ውስጥ አይደለሁም አልኩት። ቢኮዝ ከአባቴ ጓደኛ ጋር ውስጥ መኖር ስለጀመርኩ ኢትዮጵያ ውስጥ እንደሌለው አድርጌ ደብዳቤ ጻፍኩለት እና እሱ አሁን ኢትዮጵያ ውስጥ እንደሌለው ነው የሚያውቀው። እንደዚህ አይነት ደብዳቤ ነው የላክሽው? ራስሽ ነሽ የሰጠሽው? በሰው ነው የላኩት። ከዛ በኋላ ሊያገኝሽ ሊደውል አልሞከረም? ኦልሞስት የለውም ብዬዋለሁ። ኢትዮጵያ ውስጥ የለውም ስላልኩት በምን ያገኘኛል? አድራሻዬን አጥፍቼ የበፊት ስልክሽ ላይ አልሞከረም? ዝግ ነው ስልክ። ከዛኛው ሰውዬ ጋር ላይፌን ስጀምር ሌላ አዲስ ስልክ ነው ያዝኩት። ስለዚህ በምንም ላይ ቤተሰቦቼም ዋሹት። እዚህ እንደሌለው ነው የተነገረው እና እሱ እንደሌለው ነው የሚያውቀው እንጂ አንቺ ሀገር ውስጥ ነሽ። እኔ ከሰውየው ጋር ከአባቴ ጓደኛ ጋር ነው የኖርኩ ያለሁት። እንደው ምናልባት ምን ትዝ አለኝ መሰለሽ ይሄ ሀሳብ ከዚህ በፊትም ማለት አዝማሚያው ነበረ ወይስ ድንገት የመጣ ሀሳብ ነው? አባቴ ሁሉም ፍቅረኛ እንዳለኝ ቤተሰቦቼ የሚያውቃሉ። ግን በቃ ስራውን ያስበለጠው እኔን ሳይሆን አባቴ ቦታ የሰጠው ለስራው ነው፣ ለላይፍ ነው። እንደ መጠቀሚያ ነው ያደረገኝ እኔን አባቴ። ምክንያቱም እውነት እንደ ልጅ ቢያኝ እዚህ ጋር ከትልቅ ሰው ጋር መኖር ለእኔ ከባድ ነው። አባቴ ባች ነው ሰውየው እና ከባድ ነበር ለእኔ። በጣም ትልቅ ነው ማለት አንቺ ቤቱ መጨረሻ ልጅ ነች፣ 5 ታላላቅ አለች። ያንን ያደረሰ አባትሽ ከሆነ የእሱ ጓደኛ ማለት እንግዲህ በጣም ትልቅ ሰው ማለት ነው። በጣም ምንድን ነው የሁለቱ ግንኙነት? የቤተሰቦችሽ ማለት የስራ ጉዳይ ነው ብለሽኛል፣ የጥቅም ጉዳይ ነው ብለሽኛል እና የቤተሰቦችሽ የኑሮ ሁኔታ ወይ የስራ አባቴ ኦልሞስት በሱ ስር ነው። እኔ ሰውዬ ካላገባሁት አባቴ ነገሮች ይበላሹበታል፣ መስራት አይችልም። በቃ እንደ ማስፈራሪያ ያደረገው እኔን ማግባት ግዴታ እንደሆነ እና ስለዚህ አባቴ ደግሞ ያው እንደ ልጅ እኔም ሳየው መስራት እንዳለበት መጠቀም እንዳለበት ቢኮዝ ቤተሰብ ማኔጅ የሚያደርገው አባቴ ስለሆነ እኔም ለአባቴ ስል በሰዓት ነገሮችን አክሴፕት አረኩኝ። ከዛ አማራጭ የለኝም እንደ አማራጭ ነው ማለት ይሆናል ወይም ደግሞ አብሬ እኖራለሁ እሱ ዋጋ ነው የከፈልኩት ለአባቴ እንጂ የምወደው ማፈቅረው እንዳልኩ የ5 ዓመት ፍቅረኛዬ ነው። ግን እሱንም እንደዚህ ኢትዮጵያ ውስጥ እንደሌለው አድርጌ እዛ ጋም ላይፌ ደስተኛ ሳልሆን የቁጭት ላይፍ ነበር የምኖረው እና እስከ መቼ ኦልሬዲ አሁን አብረው እየሰሩ ነው። እኔ ግን ይቅርታ ጠይቄ
በፊት ፍቅረኛዬ ነው እንዲያገባኝ እሱ ጋር መኖር ነው የምፈልገው። አሁን ምን አይነት ህይወት ውስጥ ነው ያለሽው? አሁን ከአባትሽ ጓደኛ ጋር ያለሽበት ሁኔታ? አሁን በቃ እኔ እሱን ትቼ መውጣት ነው የምፈልገው ሳልነግረው። ምክንያቱም አሁን ሰደኒ ነበር ከእሱ ጋር እንድኖር የተገደድኩት አይደል? ስለዚህ አሁንም ሳልነግረው የሚበልጥብኝ ኮምፎርቴብል ላይፍ ላይ አይደለሁም። ምክንያቱም ብር እኔን ያስደሰተኝ አይደለም። እዛ ጋር ያለው ፍቅር የለም። እንደገና ከሱ መውለድ አልፈልግም። ትልቅ ሰው ነው እንዳልኩ፣ እኔ ልጅ ሆናለሁ እና አእምሮዬ በጣም ባይዝድ ነው። በጣም ደስተኛ አይደለሁም። በጣም በቃ ጭንቀት ውስጥ ነኝ ያለሁት። ተገዝቼ ነው እየኖርኩ ያለሁት። ምን ሰው ነው የአባትሽ ጓደኛ? ትልቅ ሰው ነው በጣም። ስለሽ በባህሪው ትዳር ላይ ያለው ነገር በጣም ብዙ ሴቶች በገንዘቡ ቺት ያደርጋል። በጣም በቃ እንደ እድሜው አይደለም። በጣም በቃ ምን ልበልክ፣ ሹገር ዳዲዎች የሚያደርጉት ኢትዮጵያ ውስጥ በብሩ ብዙ ሀስል ያለበት ሰው ነው። ኢቨኒፍ እኔ ከሱ ጋር ሆኜ እንኳን በጣም ብዙ ሴቶች ጋር ነው ዴት እያደረገ የሚመጣው። በቃ በብሩ የሚያስብ ሰው ነው። እኔንም ቁጭ አድርጎኝ ብዙ ነገር እንደሚያደርግ አውቃለሁ። እኔም ቦታ አልሰጠውም። ቢኮዝ በቃ ታይፕ አይደለም፣ ትልቅ ሰው ነው። ነገ ጥየው እንደሚሄድ ስለማስብ ዝም ነው የምለው። እዚህ ጋ የያዘሽ የአባትሽ ጉዳይ ነው። ይሄ ማለት ከሌላ ሴት ጋር እንደሚማገጥ ምናምን ያለውን ነገር አባትሽ ያውቃል? አውርተሽዋል? እንደ ለአባት ብትነግረው አንዳንዴ ምን አለ ለምሳሌ ቤተሰቦች የራሳቸውን አድቫንቴጅ ያሉ ምንም ወላጅ አባቴ ቢሆንም ከኔ በላይ ያሉ ሳፖርት መደረግ የሚፈልጉ ቤተሰቦች አሉ። ቤተሰብ አለ፣ ማኔጅ ማድረግ አለ እና ያን ስራውን በቃ ማስፈራሪያ መሀል ላይ እኔ ነኝ። ቢኮዝ በቃ ኦልሞስት አባቴ የስራ ቀኝ እጁ ይሄ ሰውዬ ነው እና አሁን ላይ ግን በቃ ደከመኝ። አባቴ አሁን የራሱን የሆነ ቢዝነስ ስለጀመረ ከዚህ ሰውዬ ጋር ትቼ ወጥቼ እኔ ላይፌን መቀጠል ነው የምፈልገው። አሁን እግዚአብሔር ይመስገን አባቴ የራሱን ስራ እየሰራ ነው። የዚህኛው ሰውዬ ጫና አያሳድርበት? አሁን ላይ አያሳድርበትም። ታላላቅ እህትና ወንድም አለኝ ብለሽኛል እና እነሱ ምን አሉ? መቼስ ዝም አይሉም። እነሱማ ያው እንደ እህት እንደ ወንድም ብዙ ነገር ተነጋግረናል። ግን እንደ በቃ ላይ ኃላፊነቱን ወሰድኩት። የአባቴን ኃላፊነትን ሴንስ እነሱም አንድ እህት እንደ ወንድም አልወደዱት። ምክንያቱም በጣም ነው የሚወዱት። የበፊት ፍቅረኛዬን በጣም ስለሚወዱት የመጣ ይምጣ በቃ ከሱ ጋር ኑሪ ነበር የሚሉ። ያሁን የአባቴ ጫና ብቻ ነው እንጂ ምክንያቱም ወጣቶች ናቸው። እንደወጣ ሲያስቡ ከሽማግሌ ጋር ኑሪ አይሉኝም። እነሱንም ልባቸውን አሳዝኝ። እነሱን በጣም ነበር የሚወዱት ፍቅረኛዬን። ያው አልሆነም ነበር። ስለዚህ ሁሉም ውሳኔ በአባትሽ ነው? እናትሽም? እናቴ የለችበትም እዚህ ላይ። እናቴ በቃ በጣም ልቧ ተሰብሯል በእኔ ላይፍ። እናቴና አባቴ ነው በቃ ጥሩ ላይ አይደሉም በእኔ። በሁለቱ ማለት ችግር ተፈጠረ ማለት ነው? በእኔ ምክንያት እነሱ ጥሩ አይደሉም። እንደው በዚህ ልክ አባትሽ ወደዛ እንድትሄጂ ያደረገ ምን አይነት ነገር ብያያዙ ነው? ወይም ሌላ ከጀርባቸው ሌላ ጉዳይ ስላልነሱ በደንብ ለማጣራት አልሞከርሽም? በእርግጠኝነት ልጅ ላይ እንደዚህ አይነት ውሳኔ እስከ መውሰድ የሚያደርሰው ከጀርባ አንድ ነገር አለ ተብሎ ይታመናል። በቃ ቁልፉ የአባቴ ቁልፍ እንዳልኩ ሰውየው ምንም ነገር በቃ አባቴ የሚንቀሳቀሰው በሰውየው ነው። ምንም ነገር ብቻውን የሚሰራው ስራ የለም። ያም ነው እኔን ያስገደደኝ። ምክንያቱም አባቴን በጣም ይዞታል ሰውየው በገንዘብ። እኔ ካላገኘ ብዙ ነገር ሉዝ እንደሚያደርግ ኦልሞስት ያስፈራረዋልም ብለህ ጠቀልሎ ይሻለኛል። እነዛ በጣም ከባድ ነበረ ሰውየው። ስለዚህ አባቴ አማራጭ ነው ያደረገኝ እኔ። ስለዚህ እሱ ማስፈራሪያ እንትን የሚለው ያ ሰውዬ ደግሞ አባቴ ደግሞ ያን ስራ ሉዝ አደረገ ማለት እኛ ገና በአባታችን ስር ነው ያለ ነው። ቤታችን የሚያስተዳድረው የሚመራው አባታችን ነው። እናታችንም ስራ የላትም። ያለው አማራጭ እሺ ማለት ነበር ያኔ። ስለዚህ አሁን ኦልሞስት ነገሮች አባቴ ትንሽ ነገሮች ስላስተካከለ ስከታተል ሳጣራ አሁን ላይ ነው ሳጣራ አባቴ በቃ ኦልሞስት ራሱን ችሎ መስራት ጀምሯል። ስለዚህ ለምንድን ነው ከዚህ ሰውዬ ጋር የምኖረው? ኦልሞስት መክፈል ያለብኝን ዋጋ ከፍያለሁ። ለምንድን ነው ፍቅረኛዬን ይቅርታ የማልጠይቀው? እስኪ ከተረዳኝ ግልጽ ሆኜ ያለውን ነገር ልንገረው ብዬ ከራሴ ጋር ወጪ ነው ዳንተ የመጣሁት። እሺ መምጣትሽ ጥሩ ነው። ያው እኛም ሁሌም የምንለው ነገር አለ፣ ለሁሉም ሰው ቤታችን ክፍት ነው። ምክንያቱም በዚህን ሰዓት ብዙ ሰው ይቅርታ መጠየቅ የሚፈልገው ይቅርታ መባባል የሚፈልጉ በጣም ብዙ ሰዎች አሉ እና ለዛም ብለን ነው ይህን ስራ የጀመርነው። እስኪ
እንዴት ነው ማለት የፍቅረኛሽን ነገር ንገሪኝ እስኪ። ምን አይነት ሰው ነበረ? በ5 ዓመት ውስጥ 5 ዓመት ነው ያልሽኝ እና 5 ዓመት ውስጥ ምን አይነት ነገሮችን አሳለፋችሁ? የብዙ ነገር እንደምታሳልፉ ግልጽ ነው። እስኪ ስለ ባህሪው ስለ እሱ ንገሪኝ። እሱ የሚገርም ነገር በጣም መልካም ሰው ነው። የስራ ሰው ነው። ኦነስት ነው። እንደውም የሆነ ሰዓት ላይ ጸበል ነው ምናምን ነገር የሚባል ነገር ሰምቻለሁ። ታሞ በእኔ ምክንያት ከእንትኑ በኋላ ነው? አዎ ከሰማ በኋላ አንዳንድ ነገሮች ሰማ መሰለኝ ስለኔ። ያው አበሻ ትንሽ መንገድ ካገኘ አልፍሎ ነው የሚነግረው ስለሰው እና ያንን ነገር ሰምቶ ልክ እንዳልነበረ ሰምቻለሁ። በጣም ነው ያዘንኩት። ኦነስት ነው በቃ ከምልህ በላይ በጣም መልካም ሰው ነው። ከኔ ጋር መኖር ነው የሚፈልገው። እኔ ነበርኩ ማለት እሱ ዝምተኛ፣ እኔ ተናጋሪ ነኝ። ጥሩ በጣም ቅን ልብ ያለው የሚያከብርሽ የሚታዘዝ ነው። እጅግ በጣም መልካም ሰው ነበርና በጣም ያ ነው አሁንም ለይቅርታ ያነሳሳኝ። የምትተወው አይነት ሰው አይደለም። በጣም ምስኪን ነው፣ በባህሪው ምስኪን ነው። ኦነስት ነው፣ የስራ ሰው ነው፣ መልካም ሰው ነው በጣም። እስቲ እንዴት ነበረ ማለት ይህን የመሰለ ፍቅረኛ እዚህ ጋር ነበረች፣ ከዛ እዚህ ጋር ደግሞ በአባትሽ ግፊት ወይም ጫና የአባትሽን ጓደኛ ገብተሻል። የአባትሽ ጓደኛ ደግሞ ከዚህኛው ፍቅረኛሽ በጣም በተቃራኒ ነው እንደነገርሽኝ ከሆነ። ምክንያቱም የኛው ፍቅረኛሽ በጣም ታማኝ፣ በጣም የሚያከብርሽ ነው። ይሄኛው ደግሞ አንቺ ሚስቱ እያለች ከሌላ ሴቶች ጋር ዴት የሚያደርግ ነው እና ሁለቱን ስታነጻጽሪ አንደኛ አይምሮች ለምንድን ነው የሚፈጥረው? ፍቅረኛሽን ስለ ስብራቱ፣ በነገራችን ላይ በጣም ከባድ ስብራት ነው እና ስለ ስብራቱ፣ ስለ መጎዳቱ ስታስቢ ምን አይነት ጊዜዎችን አሳለፍሽ እነዚህን ስሜቶች እያስተናገድሽ? የሚገርም ነገር እሱን በማሰብ ነበር የምኖረው ላይፌን እና ያቅ ነበር ከአባቴ ጓደኛ በምኖረው ደስተኛ አለመሆኔን አብሮ መብላት ራሱ ያስጠላኝ ነበር። ያውቃል እነዛን ስሜቶች በደንብ ታሳይዋለሽ? ያው ያስታውቃል። ምክንያቱም በቃ ደስተኛ አይደለሁም፣ ከእሱ ጋር መታየት አልፈልግም። መንገድ ላይ ድንጌት ወይ ሾፒንግ ወይ የሆነ ቦታ የሆነ ነገር ስንሄድ አክት ማድረገው እንደ አባትና ልጅ ነው፣ ሰው እንዳያውቅብኝ። እሱ በቃ ትሪት ያደርገኛል ላይ ራሱን ወጣት ለማስመሰል እንደ ገርል ፍሬንዱ ምናምን ሰው እንዲያቅለት ኦፊሻል እንዲሆን ይፈልጋል። እኔ ያን ነገር አንዳንዴ ከኋላ ሆናለሁ ወይ ከፊት እራመዳለሁ እንጂ ብቻ እንደ አባትና ልጅ ነው እንጂ እኔ አክት ማድረገው ልክ ላይ በቃ እንደ አባቴ ነው ወይም እንደ ዘመዴ እንጂ እጄን ራሱ ይዞኝ መንገድ ላይ እንዲሄድ አልፈልግም። በጣም ነው ሼም የሚይዘኝ። በጣም ትልቅ ሰው ነው እና በቃ እናደዳለሁ። ምንም ነገር ቢያደርግልኝ አያስደስተኝም። ምንም ከምልህ በላይ ማለት ነው። ያላረገልኝ ነገር የለም፣ ግን ፍቅር ነበር የሚበልጥብኝ። እሱን ነበር የማስበው። ሰው የገንዘብ ችግር የለበትም፣ ምንም ችግር የለበትም። እኔም ቁጭ አድርጎ ሄዶ ዴት አድርጎ ምናምን ሲመጣ የት ነበር ጌታ መሸክ ለምን ቆየክ ምናምን አልደውልለትም። በቃ እኔ የኮንትራት ላይፍ ነበረ ላይፌ። እንደምልህ ምንድን ነው አሁን ያልወደው አላፈቅረው የታመሸ የምለው የሆነ ስሜቱ የሚባል ነገር የለም። ባይመጣ ደስታዬ ነው ወጥቶ ባይመጣ እና ይመጣና ይቆጣል ምናምን። ለምንድነው መደብ በቃ ቶጅኝ መታፍቅረኝ በውስጥ ይስቃለሁ። እንዴት አሁን አንተን የታመሸ የሚያክል ሰውዬ በከረመ ነው ለምለው በውስጤ እና በጣም ነበር እሱ ቼክ እንድታደርጊው ምናምን የሆነ በጣም በቃ ራሱን በእኔ ኤጅ ያደረገውና እንዴት በዚህ ሰዓት አትገባም አይተኝም? እንዴት ተኝቼ አውቄ ልክ ሲገባ የተኛ ምሳሌ ቅልፌ እኮ አልመጣም። የተጣራ ምናምን ጸጥ ገብቶ እንዲተኛ እና በጣም የሆነ የሚያስቅ ነገር ነበረ ላይፍ የሚያስቅ ሴት። በጣም የጥላቻ ኑሮ ነበር የምኖረው ከሱ ጋር። ምንም እኮ የጎደለብኝ ነገር የለም። የምበላው ክትፎ ነው። ምን ላድርግልሽ ነው ሾፒንጉ፣ ልብሱ፣ ጫማው ልነግር አልችልም። ግን ምንም ደስታ የለም በውስጤ። እንዲህ በቃ በሙሉ አይኔ ሁላ አላየውም። ራሴን ነው የምጠላው በሙሉ አይኔ ሳየው። ምን እያረኩ ነው እያልኩ ይደብረኛል በጣም በቃ። ከአባቴ ራሱ በእድሜ ስለሚበልጥ ምን ሆኜ ነው ብዬ በቃ ከራሴ ጋር ራሴ እየወቀስኩ ብቻ ነበር የምኖረው። ምክንያቱም በቃ አባቴ የራሱን ነገር ቶሎ ከዚህ ሰውዬ ጋር የሆነ ነገር አድርጎ አባቴንም ላለማስቀየም እታገላለሁ። አንዳንዴ ደግሞ ብን ብለሽ ጥፊ ጥፊ ይለኛል። በቃ ሩጫው በቃ ምን ላድርግ? ድብብቆሽ አይነት ነገር ነው። ቤተሰቤን አስባለሁ። ቤተሰቤን ደግሞ ሳስብ አባቴ የሚያሳዝነኛል። ሰውዬው ምን የት ልሂድ ደግሞ ያልኩ ትንሽ ልታገስና ከዛ በኋላ ቆይ ጥዬው መውጣቴን ለራሴ ነግሬዋለሁ። ግን የሆነ ቀን አምናለሁ። ምንም ነገር ነገርኩ እኮ ዳይመንዱን ላይ ይዞልኝ መጥቷል።
ሰፊ ይላል ሰው አይደለም ምንም በቃ እኔ የኮንትራት ላይፍ ነበር ከሱ ጋር በጣም ሀብታም ነው ከምልህ በላይ ግን ምንም አልደነግጥም። ጭራሽ ስጦታ ጊፍት ይዞ የመጣ ይቀር እናደዳለሁ። አሁን ሄዶ መግዛቱ ለእኔ ምናምን እኔ ጊዜ አልሰጠውም፣ ቦታ አልሰጠውም፣ ሴቭ አላረኩትም ቁጥሩን ራሱ ስልኬን ራሱ ነው ማንቢል የፈለከውን ብለህ ማይላፍ ብሎ ጭራሽ ሴቭ አድርጎ እና በጣም ነበር የሚያስቅ። አሁን እሱ ማይላፍ ስለው እና ከባድ ነበረ በጣም የሆነ እንዴት ልበልሽ ማለት ኮንትራት ነበረ ላይፍ ቶታሊ ያስቃልም የሆነ የሚያስቅ እንትን አለው። ኮንትራት ላይፍ ነበረ በቃ በፊልም የምታየው ነገር እኔ የኖርኩት ህይወት ነው። በቃ ሹገር ዳዲ ምናምን እውነት ነው እኔ ኖሬዋለሁ። አንቺ ጋር በአካል ነው እኔ ጋር ፕራክቲካሊ በቃ ኖሬዋለሁ። በጣም ዋር ነው። በጣም ራስህን ተጸይፈው የምትኖረው ላይፍ ቢኖር በቃ ስፔሻሊ እንደዚህ ከትልቅ ሰው ጋር ማትጁም ሲሆን ደግሞ ፍቅር የሌለ ሰው ጋር አይበላልህም። በቃ ማለት የእርግማን ተረግም ያለው እንዴ እስከምን ድረስ ለምንድን ነው ልጅ እኔ ብቻ አይደለም እኔ ታላላቅ ሴቶች እህቶችም አሉ። ለምን እኔን ብቻ መረጠ? ከአባቴ ጋር እንድጣላ ገፋፋኝ። ለምን አባቴ በዚህ መጠን ለምን አሳልፎ ይሰጠኛል? ትልና ደግሞ በአንድ በኩል ደግሞ ቆም ብዬ ሳስበው አንዳንዴ ቻሌንጅ ይመጣል። ህይወት ውስጥ ምን እንደሚገጥመን አናውቅም እና እስኪ ይሁን ብዬ ነው አብሬው እንደማልኖር አይምሮዬም ያውቀዋል፣ ውስጤም ያውቀዋል፣ ራሱም እኮ ያውቀዋል። ምክንያቱም በቃ እንደዚህ አላየውም፣ እንደዚህ ሙሉ ለሙሉ አላየውም። በቃ ልክ ሙሉ በሙሉ እኔ ያየሁት ቀን ራሴን በጣም ነው የምጸየፈው፣ ራሴን በጣም ነው የምጠላው። በቃ ምን እያረኩ ነው? ምግብ መብላት ያስጠላኛል። በቃ የሚመጣብኝ ሰው ጌታዊ ምንድን ነው የምሰራው ብዬ ብቻ ማለት ሳልኩት እኮ ይሄ አሁን እንዳልሽኝ ፍቅረኛሽ በጣም ብዙ ነገር የሚያደርግ ከክብር ከምን ጋር ከፍቅር ጋር የሚሰጥሽን ሰው በምታየው አይነሽ ደግሞ በግዳጅ የገባሽበት ወይም ደግሞ በእድሜ በማትመጣጠኙ ሰው ስታይ በጣም አስቸጋሪ ነው። ህይወት ላይ ትንሽ አስቸጋሪ የሚያደርገው ምንድነው? ሰው አሁን ይሄ የጠቅም የገንዘብ ጉዳይ ይመስለናል ህይወትን እንድንመራ የሚያደርገው። እንደዛ አይደለም። ይሄ መዋደድ፣ መፈላለግ ማትፈልጊው ሰው ጋር አይደለም አብሮ አንድ ቤት ውስጥ መኖር አብሮሽ እንዲቀመጥ ብዙ ሰው አይፈልግም። ይሄ የተፈጥሮ ባህሪያችን ነው ማትወጂው ሰው ጋር እና በጣም አስቸጋሪ ነገር ነው። በዛ ላይ በድብቆሽ የተሞላ ነው። እንደው ወደ እኔ ስትመጪ ማለት በእርግጠኝነት አባትሽ ጋር እና ወይም የአባትሽ ጓደኛ ጋር ያለው ነገር ከባድ ነው ብለሽኛል። ከእሱ ጋር ስትለያይ ደግሞ ትልቅ ነገር ነው። ምክንያቱም የሆነ ነገር ባይኖራቸው አባትሽ አንቺን በመጀመሪያ ደረጃ አሳልፎ አይሰጥሽም ነበረ እና አሁን እዚህ ውሳኔ ላይ ስትደርሺ ለሚመጣው ነገር ራስሽ ዝግጁ ነሽ? ማለት ከአባትሽ ጋር አለመግባባት ሊፈጠር ይችላል። ያኛ ባለቤትሽ እና አባትሽም አለመግባባት ሊፈጠር ይችላል። ኦኬ አሁን ራሴን በመንገዱ መሰለክ ሬዲ ያደረኩት እንዳልኩ አብረው ነበር የሚሰሩት ብያለሁ። ያ ነበር እስካሁንም ዋጋ ያስከፈለኝ። ከዚህ በኋላ አባቴ የራሱ ማለት ብዙም ህይወቱ ላይ አስፈላጊ አይደለም። እሱ አሁን ግን በሌላ መንገድ ሊጎዳው ላይ ያጠቃው ይችላል። በምንም ምክንያቱም ይሄ ጊቪን ቴክ ምንም በገንዘብ ደረጃ ብትሄድ ያበደረው ገንዘብ የለም። ምንም ስራው ላይ ነበረ። ስራው ሞሮለስ አባቴ ዲፔንድ ነበረ በሰውየው። ያ ነው እንጂ አዘርዋይስ ፋይናንሻሊ የሚያገናኛቸው ነገር የለም። አሁን አባቴ በሱ ሌቭል ላይ ነው ያለው። በራሱ ስለሆነ እየሰራ ያለው አባቴ ላይ የሚፈጠረው ነገር የለም። እኔንም የሚይዘኝ ነገር የለም። የሚይዘኝ አዛይ ላይክ ነው። ከዚህ ሰውየው ይረዳል ብዬ አስባለሁ። ምክንያቱም የማሳየው ፍቅር አልነበረም። ደስተኛ እንዳልሆንኩ ያውቃል። ለምንድነው የማትደውይው ስለኝ መልስ የለኝም። ለምንድነው የተቆየ ማግኘት ላይ መልስ የለኝም። ዛት ሚስ ስፒሪቹዋሊቲ እንደሌለኝ ይገባዋል ብዬ አስባለሁ። ስለዚህ እሱም ብዙ የሚደነቅ አይመስለኝም በእኔ መውጣት። ምክንያቱም አንድ የሚስት ካራክተር አላሳየውም ነበረ። የሚኖረው በሰራተኛ ነው። እኔም ሰራተኛ ያበሰለውን ነው። አንድ ቀን ሻይ አፍልቼ ሰጥቼው አላውቅም፣ ወይም አንድ ቀን ቡና አፍልቼለት አላውቅም። ዛት ሚስ ሂኖስ ጊዜያዊ እንደሆንኩኝ ይረዳል ብዬ አስባለሁ። እና ለሱ አዲስ አይደለም። አሁን ጭንቀት የያዘኝ እንዴት ነው እሺ የሚለኝ? እንዴት ነው ያንን ሁሉ ነገር እንዴት እኔን ለጥቅም ብለሽ ብሎ እንዴት እሺ እንደሚለኝ ጭንቀት የያዘኝ ፍቅረኛዬ ጉዳይ ነው እንጂ
አሁን እኔ ስወጣለት ሌላዋን ደግሞ እንደዚሁ ያስገባል። ሰውዬው ጋር ገንዘብ ስላለ ብር ስላለው እኔም ኖርኩም አልኩ እንደሌለው ቁጠሪ። ምክንያቱም ቤት ውስጥ በቃ የምትቀመጥ አንድ ሴት ነበር የሚፈልገው። በቃ እኔ ኮንትራቴን ጨርሻለሁ፣ መውጣት ነው የምፈልገው። ስለዚህ ከእሱ ጋር በቃ አቅም አለው። ነገ ደግሞ አንድም ሁለትም ሶስትም ሴት ማስገባት ሊሆን ይችላል። ያው መጀመሪያም እኮ አቅም ጠፍቶ ሳይሆን ከአባትሽ ጋር የያዛቸው ነገር ስለነበረ ነው። ስለዚህ አሁን ከአባትሽ ጋር የሚያነካካቸው ነገር የለም። ስለዚህ አንቺ ነፃ መሆን ትችላለሽ። ፍቅረኛሽ እሱም እያስጨነቀኝ ነው ብለሻል። ማለት ይቅርታ ያደርግልኛል አያደርግልኝም የሚለው ነገር ነው አንቺን እያስጨነቀሽ ያለው። አሁን ምን አይነት ሁኔታ ላይ ያለ ይመስልሻል? ወይስ ለማየት ሞክረሻል? አይቼው አላውቅም። በእርግጥ ፈቃደኛ ሆኖ ራሱ ይመጣል ማለት ለእኔ ዳገት ነው የሆነብኝ። ምክንያቱም በጣም በድዬዋለሁ። በጣም እንዳልኩ በጣም የምትተወው አይነት ሰው አልነበረም። ምንም እንከን የሌለበት ሰው ማለት በጣም በቃ ኳይት ነው እንዳልኩ፣ ኦነስት ነው፣ የስራ ሰው ነው። በጣም እጅግ በጣም መልካም ሰው ነው። እንደዚህ አይነት ሰው ደግሞ አንዳንዴ ከሄደ የሚመለስ ያስፈራሃል። የውሳኔ ሰው ናቸው። ሲወስኑ የምር ነው የሚወስኑት። እና እግዚአብሔር ረድቶኝ ባገኘው በጣም ነው ደስ የሚለኝ። ማለት በቃ ህይወቴ እሱ ነው። በጣም እንጃ። አሁንም ልብሽ እሱ ጋር ነው? አዎ፣ ከይቅርታ በላይ ሌላ ቃል ካለውም ከዛም በላይ ብለው ደስ ነኝ። በጣም በቃ ይቅርታ አድርጎልኝ እውነት በቃ ህልሜ እሱ ነው። በጣም በጣም በድዬዋለሁ። ማለት የሚወድን ሰው መግባት ከባድ፣ ስፔሻሊ ደግሞ እንደሱ አይነት እንደዚህ ኦነስቲ የሆኑ ሰዎች ላይ እንደዚህ አይነት ነገር ማድረግ በጣም በእግዚአብሔር ዘንድ ያስጠይቃል። ለእኔም ለላይፌም ጥሩ አይደለም። ምክንያቱም ሰው የታመነልህ ሳትታመን ስትቀር አይደለም በፍቅር በምንም ከባድ ነው እና ልቤ በጣም ተሰብሯል። እንደማወራልክ አይደለም ስሜቴ ውስጤና አሁን የድሮ ፍቅረኛሽን ብሎ ቅር አይለሽማ? ያው በማለት ጋፕ ስለተፈጠረ ነው። እና ብታገኘው ማየት ሁኔታ ውስጥ ያለ ይመስልሻል? አይቼው አላውቅም ብለሽኛል። ሁለተኛ ደግሞ በዚህ አይነት ወይ ካሳ ፈልጋለሁ ቢልሽ ምን ታደርጊለታለሽ? ልብ አይካስም ማለት ኦልሞስት በጣም ተጎድቷል ብዬ አስባለሁ። በጣም ነበር የሚያምነኝ፣ በጣም ነበር የሚወደኝ። አሁን ይህን ነገር ከኔ አንደበት ሲሰማው ህልም ነው የሚሆንበት። ምክንያቱም ኦልሞስት 5 ዓመት ቀልድ አይደለም። እሱም እንዳልኩ ኦነስት ነው ብያለሁ። ስለዚህ እሱን አሁን ይህን የነበርኩበትን ነገር ማስረዳት ለሱ እግዚአብሔር እጅ ጨመርበት እንጂ ያደረግኩት ነገር ራሱ በይቅርታ የሚታልፍ አይደለም። ከባድ ጥፋት ነው ያጠፋሁት። መካስ የምችለው እኔ በምንም ይሄ ልጅ ማለት የሚካሰውበት በአንደኛ ደረጃ በይቅርታ ነው። በምንም ነገር ምልክ በማድረግ ወይ በመስጠት በምናምን አይደለም። አሁን ካሳ ትልቁ ካሳ የምፈልገው እኔ መካስ የምፈልገው በአንደኛ ደረጃ በይቅርታ ነው። ይቅርታ ቀጥለው ሌላውን ነገር የሚቀጥለው ተከታይ የሚሆነው በአንደኛ ደረጃ ከልቤ ትልቅ ይቅርታ እንዲያደርግልኝ የሚፈልገው መጠየቅ የምትፈልገው ይቅርታ። ጥሩ ነው። እንግዲህ ያው እንዳልሽው ከይቅርታ በኋላ ያለውን ነገር አውርተን እክሰዋለሁ ነው። እስቲ ምናልባት ይሄ ቪዲዮ እኔ ሳላገኘው በነገራችን ላይ አሁን እሱን ለማግኘት ወይ ቤተሰቦችን የምታውቂበት እሱ ማገኝበት ፎቶን፣ ስልኩን፣ አድራሻውን ወይ ከዚህ በፊት የሚሰራበትን ቦታዎች ነገሮች ካሉ እነሱን ትሰጪኝና በዛ ወይ ነው ላገኝ የምችለው። ግን ከማግኘቴ በፊት ምናልባት ይህ ቪዲዮ ቀድሞ ቢደርሰው ወይንም ቢያይ እንዲሰማሽ የሆነ ነገር ኦልሞስት እኔ አሁን ኦልሬዲ ጀምሬዋለሁ። ግን ድንገት ሜቢ ጓደኞቹ ካዩኝ አንተም እያየኸኝ ከሆነ ከቻልክ ይቅርታዬን ይኸው ይቅርታ እየጠየኩ ነው፣ ይቅር በለኝ። በጣም በድያለሁ። በጣም አሳፋሪ ስራ ነው የሰራሁት። በጣም ነው የምወድ፣ በጣም ነው የማፈቅረ። ስለምወድ ስለማፈቅረ ነው ሌጋሊ ሚዲያ ላይ የቀረብኩት እና እያየ ከሆነ ጓደኞቹም ወይም አንተም እያየኸኝ ከሆነ በእግዚአብሔር ፊት ይቅርታ እየጠየኩ ነው። በጣም ነው የምወድ፣ በጣም ነው የማፈቅረ። በጣም ሶሪ፣ ይቅርታ እንዲያደርግልሽ ነው። እንግዲህ እኛም ፈጣሪ ረድቶን የአንቺም ከልብ መጸጸት ያግዘናል። አንቺም በሀሳብን በጸሎትም አግዘሽን
እናገኘዋለን ብለን ተስፋ እናደርጋለን። አግኝተንም ያው እንድትታረቁ ነው። ከዚህ በፊት እንግዲህ ምናልባት አይተሻሉ ብዬ አስባለሁ ሚዲያችን እና በጣም ብዙ ሰዎች በጣም በብዙ ምክንያት የተራራቁ በጣም ብዙ ችግር የገጠማቸው በአንድም በሌላም በጫናም በማግባባት ብዙ ኃላፊነት ወስደን እግዚአብሔር ይመስገን እዚሁ አመተን አስታርቀናቸዋል እና አሁንም በእርግጠኝነት አገኘዋለሁ ከፈጣሪ ጋር እና እርቅ እንደሚፈጠር ተስፋ አደርጋለሁ። እግዚአብሔር ይርዳል ባደረገው ነው። እንግዲህ ውድ ተመልካቾቼ እንደሰማችሁት ነው። የሆነ ብዙ ነገር እንዳስተማረን እኔ በእርግጠኝነት ነው መናገር የምንችለው። ሁላችንም ተመልካቾችም እዚህ ቤት ውስጥም ያላችሁ ሰዎችም ሁላችሁም የሊዲያ ታሪክ ብዙ ነገር እንዳስተማረን እርግጠኛ ነኝ። ያው ዞሮ ዞሮ ዓላማችን ሰዎችን ማስታረቅ፣ በመሃላቸው ሰላም እርቅ መፍጠር ነው እና እንግዲህ ፍቅረኛዋን ፈልገን እናገኘዋለን። እንግዲህ በተቻለን አቅም ያለንን አቅም ተጠቅመን መጥተው እንዲታረቁ እንዲስማሙ ለማድረግ እንሞክራለን። ቀጣይ ደግሞ ከቤተሰብ ጋር በእርግጠኝነት እንደዚህ አይነት ነገሮች ይህን ውሳኔ ስትወስኝ ቤተሰብ ጋር የሆነ ነገር ሊፈጠር ይችላል ብዬ ተስፋ አደርጋለሁ እና እሱንም የምናስተካክለው ወይ የምናገዝሽ ነገር ካለ እኔ ከጎንሽ ሆኜ ነገሮችን ለማስተካከል ቃል ገባለሁ። እሺ እንግዲህ አሁን ፍቅረኛውን ፍለጋ እንወጣለን። መቼ እናገኘዋለን? የት እናገኘዋለን? እንዴት እናገኘዋለን? እሱስ እንዴት ይቀበለናል የሚለውን አናውቅም። እዛ እንግዲህ በወቅቱ በሰዓቱ የምናውቅ ይሆናል። እናንተ እስካሁን ለነበረን ቆይታ እጅግ በጣም እያመሰገንኩ በቀጣይ ደግሞ እዚሁ ስቱዲዮ ስንትም ቀኔዎች አመጣዋለሁ። በእናንተ ፊት ነው ቃል ምገባው። አምጥቼው ደግሞ የተወሰነ ቆይታ አድርገን በተቻለን አቅም ለማስታረቅ እንሞክራለን። ለሁሉም ነገር እግዚአብሔር ይርዳን። በጣም አመሰግናለሁ። ሰላም ውድ ተመልካቾቻችን እንዴት ናቸው? እግዚአብሔር ይመስገን። ዛሬ ደግሞ በደስታ ነው በምስራችን ነው የመጣሁት። እንግዲህ እግዚአብሔር ይመስገን በእውነት ከጠበቅኩት በላይ ነው ነገሮች እየሆኑ ያሉት። ምንድነው ያ ያሰብንበት ወይንም ደግሞ የመጣንበት ዓላማ አለ። እነሱን ነገሮች ደግሞ በእናንተ ጸሎትም በእናንተ ሀሳብ አስተያየትም በብዙ መንገድ እየተሳካልን ዛሬ ላይ ደርሰናል። እርቅ የሚፈልጉ ሰዎች ይመጣሉ፣ ወይም ደግሞ በዳዮች ይመጣሉ። የበደሉትን ሰዎች ይነግሩናል። በብዙ መከራ በዚህ በዛ በማለት በመሯሯጥ እነዛን ሰዎች አግኝተን አንደኛ በመዋሸት ማለት ውሸት ጥሩ ነው እያልኩ አይደለም። መቼስ ዋሽቶ ከማጣላት ዋሽቶ ማስታረቅ ይሻላል በሚል፣ ሁለተኛ ኃይል በመጠቀም በመጨቃጨቅም ሊሆን ይችላል። ብቻ እንደዛ እያደረግን ሰዎቻችን እየመጡ እየታረቁ ነው እና ዛሬ እንግዲህ አንድ እንግዳ አለ። ይህም እንግዳ ከዚህ በፊት እንግዲህ ሰምታችኋታል። ሊዲያ የምትባል እህታችን ከእሷ ጋር በነበረን ቆይታ ነው እሱን ልናገኝ ስለሱ ነግራን እሱን ልናገኝ የቻልነው። እሱን አግኝተን ደግሞ በብዙ ጫና ነው ወደዚህ ሊመጣ የቻለው። አሁን ደግሞ ከእሱ ጋር የተወሰነ ቆይታ ይኖረናል። እነዛን ጊዜያቶች እንዴት አለፈ፣ ምን አሁን ያለበት ሁኔታስ ምንድን ነው የሚለውን ከእሱ አንደበት እንሰማለን። እናንተ ላይክ ሼር ማድረጉ እንዳይረሳ። ምክንያቱም ብዙ ሰው ጋር ሲዳረስ ለእኛም ለእናንተም ለሁላችንም ጥቅም ነው። ያው ቤታችን ለሁላችንም ሰው ለሁሉም ሰው ክፍት ነው ብያለሁ እና ሰው እንዲመጣ ያገዘናል በእርግጠኝነት። ለዛም ነው ላይክ ሼር አድርጉ ምለው። ሰብስክራይብ ማድረጉም እንዳይረሳ። ወደ ቆይታችን ወንድሜ እንኳን ደህና መጣ። እንኳን ደህና ቆየ። ራስን ያስተዋወቅና በአንተ ያምራል ራስ ማስተዋወቅ። ኢንጂነር ዮናስ እባላለሁ። በሙያዬ በጣም ጎበዝ ነኝ። በጣም ሙያዬ ከምነግረው ብዙ ነገሮችን ሰርቻለሁ፣ ብዙም ተመስግኛለሁ። የቀረው ታሪኬ ደግሞ ብዙ ከካሜራ ጀርባ ብዙ አውርተናል ስለሚቀርብ እና በዛ ዙሪያ መሰለኝ የሚያራል። ልክ ነው። ያው ራስን እንድታስተዋውቅ ነው እና በየትኛውን ማለት ኢንጂነሪንግ ሲባል ያው ብዙ ናቸው። በየትኛው ዘርፍ? በግንባታው፣ በመካኒካል፣ ኤሌክትሪሻን? በመካኒካል ላይ ነኝ እና ትላልቅ ስራዎችንም በብዙ ላሳይ ይችላለሁ። ይሁን ጥሩ ነው። በነገራችን ላይ በጣም እድለኛ ነኝ ማለት አሁን የኮንስትራክሽን ዘርፉ ወይም ኢንጂነሪንግ ፓርቱ የተለያዩ የተራሳ ኢንጂነሮች በየመደባቸው በጣም ሀገራችንን እያገለገላችሁ እኛንም እያገለገላችሁ እና በዚሁም ክብር ይገባችኋል እላለሁ። እሺ ዮኒ፣ እንዴት ነው ህይወት፣ ስራ፣ ጤንነት? የወንድ ህይወት መቼም ታውቀዋለህ ብዬ አስባለሁ። ጊዜው ከባድ ነው።
አሪፍ ነው ስትል የሆነ ጊዜ ወርደ ራስን ታገኘዋለህ። ልክኛ እና ብቻ ምንም አለ እግዚአብሔር ይመስገን ጥሩ ነው። ዋናው ጤና እግዚአብሔር ማለት በህይወት መኖራችን እራሱ አንድ ነገር ነው እና በነገራችን ላይ ተመልካቾች ዮኒ አሁን እንደምታዩት በጣም የተረጋጋ ሰው ነው እና በባለፈው ጉዳይ ላውራው ሲሄድ ምናምን ትንሽ አለመቀበል አይነት ነገር አለ። ግን ያው ያንንም የገለጸልኝ የነገረኝም በተረጋጋ መንፈስ ነው እና በጣም ነው የማመሰግነው። እስኪ ስንገናኝ የነበረውን ነገር ትንሽ እናንሳ። ማለት እኔ በዚህ ጉዳይ እመጣለሁ ምናምን ብለህ ጠብቀህ ነበር? እንደዚህ አይነት ሰው በዚህ ጉዳይ ሊያወራኝ ሊጠይቀኝ ይመጣል ብለህ አስበህ ታውቃለህ? እንደዚህ አስቤ አላውቅም። ሲቀጥልም ደግሞ ሚዲያም አልወድም። በደንብ ተነጋግረናል። የራሴን ችግር ራሴ ማሸነፍና ተሽዬ መገኘት ነው እንጂ ሶስተኛ ወገን ወይ ደግሞ ጭራሽ ደግሞ ሚዲያ ደግሞ ሲገባበት ደስ አይለኝም እና ያለውን ነገር በደንብ ስላስረዳኝም አስተማሪ ይሆናል፣ ሌላ ሰው ሊማርበት ይችላል ብለህ በጣም ብዙ ጊዜ መሰለኛል በተደጋጋሚ በሰው መጣብኝ ምናምን እና እኔ ደግሞ ጭቅጭቅና እንደዚህ ሲበዛብኝ መጨረሻ ላይ ለምን አላደርገውም ወደሚለው መጣሁ እና ያው በዚህ ዙሪያ ያው ግን አልጠበቅም ማለት እንደዚህ አይነት ሰው ጭራሽ ይመጣል ምናምን ብለን እንትን አላልኩም። ኢቭን ያው ስለ ቀድሞ ፍቅረኛ ሁሉ ይነሳል የሚለውን ነገር ጭራሽ እንትን አላልኩም እኮ። ቅድም አይተኸኝ እንደዚህ እንትን ስናወራ ጥዬ ልወጣ እንደነበር ያው አረጋግጣችኝ ድጋሚ ወደዚህ ነገር ልመለስ የቻልኩት እንጂ ጭራሽ አልስማማበትም። ሚዲያ መጀመሪያውን ነገር ያለው የሚዲያ ሰው አይደለም፣ የሚዲያ ሰው አይደለም፣ ሚዲያ ሰው አይደለም። አልወድም ስልህ ያው ብዙም ተከታይም አይደለም። ያው የምታይም ይኖራል አይደለ? ሚዲያ ላይ ከወጣ በኋላ ነገር ደግሞ ስልህ ነገሩን ከቀጠልኩ በኋላ በዛ ደግሞ መሄዳችንን ታውቃለህ፣ የሆነ ሰዓት ላይ ይቀየራል ይገለጣል በቃ። እና አንዳንድ ነገሮችን ስለመፈራ መቅረብ አልወድም። በቃ ስራዬ ላይ ትኩረቴ ከዛ ባለፈ ቤተሰቦቼ ላይ ቤተሰብ ስለ እናት አባት እና እነሱ ላይ ነው ትኩረቴ። በነገር ላይ አሁን ተሽሎኝ ምናምን ተስተካክዬ በቃ እንደዚህ ወደ ራሴ ተመልሼ አግኝተኝ ነው እንጂ እንደዚህ አልነበርኩም። ምናልባት መረጃው ደርሶ ከሆነ አላውቅም። ብዙ ጊዜ ጸበል እንደቆየውና ጸበል ነበር ስራም ተበላሽቶብኝ ነበር። ማውራቱ ራሱ ታውቃለህ እየታከተኝ ነው። ግን እዚህ ላይ ቀድሜ አንድ ነገር ልንገርህ፣ ምናልባት ማንሳት የሌለብኝ ጥያቄ ካለ አንተም ማለፍ ያለብን ነገር ካለ ትችላለህ። እንዳልኩህ ያው አስተማሪም ነው በሚል ነው ወደዚህ እንትን ያልነው እና የግል የሆኑ ነገሮች የግል ነው፣ ፕራይቬሲ ይጠበቃል የሁሉም ሰው። ስለዚህ እንደዚህ አይነት ነገሮች አሉና ይህን ጥያቄ የለፈኝ ካልክም ምናልባት ማንሳት ከሌለብኝ እንደዛ ማድረግ ትችላለህ እና እስቲ ማልስማማበትን እንትን እልሃለሁ። አንድ እሱ ነው። ሁለተኛ ደግሞ ያው ያለፈ ህይወታችን አስተምሮን ዛሬ ላይ ያለን ማንነት ሰርቶ ነው የሚያልፈው እና ምናልባት አንተ የመጣበት መንገድ ያለፍክበት መንገድ ወይም ያኔ የነበርክበት ስሜት አሁን የሆኑ ሰዎች ይኖሩ ይሆናል ምናልባት እና ሰው ለዛ ለነሱ ጥንካሬ ትሆናለህ ብዬ አስባለሁ። ከዛ አንጻር ነውና እንዴት አለፈ እነዛ ጊዜያቶች? ኦኬ ከየትኛው ልጀምራለህ? ከአለፈው ህይወት ስለ ያው ከእድገት ጀምሮ ነው ወይስ ማለት ማወቅ አስተማሪ ናቸው የምትለው? ኖርማሊ እንዴት መሰለህ ያው ዋና ትኩረታችን ስለነበረ የፍቅር ህይወት ከዛ በኋላ ስለገጠሙ ነገሮች ምናምን ባለፈውም ስናወራ የነበረው እና እሱ ነው ሞር የተሻለ። ኦኬ ስለ እድገቴ ምን አለ መሰለህ በማህበረሰብ ውስጥ ነው ያደግኩት። እንደዚህ ማህበረሰብ በጣም ብዙ በአንድ ግቢ ሆኖ በጣም ብዙ ተከብቤ ነው በሰው ያደግኩት እና የሰው ፍቅር ምን እንደሆነ አውቃለሁ፣ እረዳለሁ፣ ነገሮችን ችዬ ማሳለፍ እችላለሁ እና በቃ በትምህርቴም ጎበዝ ነኝ እና በቃ እድገቴ እንደነገርኩ ነው። እንደዛ ሆኖ ሳለ ከታች ጀምሮ ነው ወደ ላይ የደረስኩት። ብዙ ሰው ይሄን ነገር ብሎት ሊሆን ይችላል አላውቅም፣ ግን ሊስትሮ ሰርቻለሁ፣ ግንበኝነት፣ በጣም ብዙ ስራ፣ መኪና ማጠብ ምናምን። ከዛ እያልኩ ነው በቃ ትምህርቴን አሻሽዬ
ብዙ ችግሮች ራሴ ላይ በደንብ ሰርተዋል። ራሴ ላይ በደንብ ሰርቻለሁ እና ራሴ ላይ በደንብ መስራቴ ነገ ህይወቴን እንደሚያስተካክለውም አውቃለሁ፣ አምንበታለሁ እና በቃ ወደ ፍቅር ውስጥ ገባሁ። ፍቅር ውስጥ ስለ ሪሌሽንሺፕ እንደ አጋጣሚ ነው የጀመርነው። ጓደኞቿም ነበሩ፣ ጓደኞቼ ናቸው እና ገፋፉኝና እያልን በጓደኝነት ከዛ እየተግባባን መጣን። ፍቅር በመላመድ አይደል የሚመጣው። ከዛ ሳላውቀው የሆነ ሰዓት ፍቅር ተገኘ። እነዚህ ነገሮች ያው ብዙ ሰው ህይወት ውስጥ ያሉ ናቸው ሁላችንም ጋር እና ስፔሻሊ ደግሞ የወጣትነት ጊዜ ሲሆን እና በቃ አልቻልኩም ከምነግርህ በላይ እና አይ ቲንክ ከእሷ ጋርም ስሜቱ ነበረ በሰዓቱ ስለነገረችኝ ነው ያወቅሁት። እና በቃ የሆነ ሰዓት በቃ ሳያት ሁላ መሽኩሩ መማፈር ምናምን ጀመር። ከዛ መራቅ ጀመርኩኝ። መራቅ አልቻልኩም። በፊት ጨዋታ የምችል ልጅ ጨዋታ መጥፋት ጀመረ። እሷ ስትመጣ ፈዝዤ ማየት ስታየኝ አይኔ መስበር ነገር። ከዛ የሆነ 1-2 ቀን ጠፋሁኝ እና 3ኛ ቀን ላይ ተገናኘን። አልቻልኩም ታውቃለህ። እና ምን ሆነ የጠፋው ምናምን እያባበለች ስትነግረኝ ከዛ አድበስብሼ ነገርኳት። የሆነች ልጅ ወልጄ ምናምን ነገር። ከዛ አልቻልኩም ፍቅሬን ለመግለጽ አልኳት። ከዛ ቀጥታ ከነገርክ እንዳትኮራብህ ነው? እንዳትኮራብኝ ብቻ ሳይሆን ነገር ያለ የለ ጓደኞቼ ናቸው እና በእነሱ ምክንያት ነው ጓደኝነት የፈጠርኩት። ጓደኝነቷን ማጣት ፈራሁኝ እና እንዳትርቀኝም ፈራሁኝ። ልጅቷ ደስ የምትልኝ ናት እና በሰዓቱ ያው ፍቅር አይደል እና ያው እያልኩ ከዛ አድበስብሼ ነገርኳት። ከዛ ማናት ልጅቷ እኔ ላናግርልህ ምናምን ነገር አለች። እንደዛ ያለችው መጨረሻ ላይ ነው እንጂ መጀመሪያ ላይ የሆነ እንትን እያቀርም እያላት አይነት ነገር ነውና ከዛ ፊቷ ላይ መደበራል የሆነ ነገር ይታይባታል። ከዛ ማናት ልጅቷ እኔ ላናግርልህ ምናምን ነገር አለች። ልጅቷማ እንደዚህ ነው። ከዛ ማለት ያለብኝ ንገሪኝ ምናምን ነገር አልኳት። ከዛ ቀላል እኮ ነው ምናምን ብላ አደፋፈረች። ከዛ ትሄዳለህ ፊት ለፊቷ አሁን ለምሳሌ ለእኔ ንገሪኝ አለች። እንደውም ቀለለኝ ለምሳሌው ከዛ ድፍረት ሆነ ለእኔ ንገሪኝ ምናምን ነገር አለች። ከዛ ምን ብዬ ልጀምር ምናምን ነገር አልኳት። ራሷ ነገረች። አሁን ለምሳሌ እኔን አይተኸኛል ጓደኛ ልቤ ለሁለት ነው የተሰነጠቀው። ከዛ ምንድነው አትፍራ እንጂ ቀስ ምናምን ነገር አለችኝ። እሷ ራሷ አረጋጋችኝ እና በስተመጨረሻ ንገረኝ አለችኝ። ሰረስ ብላ እንትን ምናምን አይደለም በቃ ያችን ሴት ራሷን አድርጋ ከዛ ንገረኝ ምናምን ነገር አደፋፈረችኝ። አባት ደፋርና ጭስ ማጫ ያጣሙ ብዬ እጇን እያስኪኝ ውድ ካየሁሽ ጊዜ ጀምሮ እወድሻለሁ እና በቃ አልቻልኩም። ቶጂ እንደሆነ ንገሪኝ አይነት ነገር ብቻ ቁርጤ የለውም አልኳት። ምን ማለት ነው ምናምን ነገር በቃ እንደዚህ አይደለም የሚባለው አስተካክዬ እንድነገር ማለት ነው። ለእሷ ነበር እየነገርኩኝ ነበር አስተካክዬ እንድነገር ሆና እያደረገችኝ መጨረሻ የውስጤን አውጥቼ ነገርኳት። በቃ አልቻልኩም። እኔ ካየሁሽ በኋላ ወድጄሻለሁ ለዛ ነው በቃ የጠፋሁት። ያቺ ሴት ደግሞ ለራሷ ነገርኳት እኮ ያቺ ሴት ደግሞ አንቺ ነሽ አልካት። ያቺ ሴት አንቺ ነሽ እሷ ራሷ አለች ደነገጠች። ከዛ በቃ አፏን ከፍተሽ ደግፍ ነገርና ከዛ እንዴ አይኔን አየችኝ። እኔ ራሱ በቃ ፈርቻለሁ። ከዛ በስተመጨረሻ ታስተካከፍን ምናምን ነገር ያኔ ነው ጸደቀ። ያኔ ነው ተቀበለች። ታስተካከፍን። ከዛ በኋላ ያው ነገሮች ይኖራሉ አይደል? ዝም ብለህ በዛው እንትን አትልም። ዴት ማድረግ ጀመር። ያው አወቁብን ጓደኞቻችን። ያው እሷንም ያበረታቱ ነበረ ጓደኞቿ። ለኔም የሆነ ምልክት ያሳዩኝ ነበርና ስለዚህ መጀመሪያ እንደው እነዛ ጓደኞቹ ሲያስተዋውቁ በምክንያት ነው። ምክንያት አላቸው ማለት አይ ቲንክ እንጃ ማለት አልነገሩም። ከጀርባ እሷንም የሚገፋፉ ከሆነ አንተንም የሚገፋፉ ከሆነ የሆነ ሊሆን ይችላል። እና ያው በስተመጨረሻ ፍቅር ጀመርን። ያው ውጣ ውረዶች ይኖራሉ። ከዛ እንደውም አንዳንድ ጊዜ አብረን የምናሳልፋቸው ጊዜዎች ይበዛሉ። ስራዬን ሁላ እስከ መርሳት ያው ብዙ ጊዜ ተደውሎልኝ ተጨቅጭቄ ምናምን ነው የምሄደው። እሷን ካየሁ ሰዓት አላውቅም።
በቃ ምግብ ምናምን አላውቅም። የሆነ ሰዓት ሲርበን የሆነ ነገር እንቅመሳለን ምናምን ስንባባል ነው ትዝ የሚለን ሁላ እንጂ እንደዚህ ምግብ ምናምን ሰዓት ትዝ ብሎ ነው። ለምሳ ሰዓት እረፍት ይኖራል አይደል? የምሳ ሰዓት እሷን ነው በቃ የመጀመሪያ ታርጌቴ እሷን ለማግኘት ነው። ልክ ስወጣ የለም ጨቅጭቆ የት ደርሰሃል ምናምን ቢያንስ አለቆቼ ይደውሉና የት ደርሰሃል ምናምን 2 ሰዓት ምናምን 3 ሰዓት ይፈጅብኛል። ለአለቆቼ ተዘግቷል፣ መኪና ተበላሽቷል፣ በቃ ያለው ይማረሩብኝ ጀመረና ከዛ በኋላ ያው እየተላመድን መጣን። ያው ጊዜውም እያለፈ መጣና 5 ዓመት አንተ ጊዜው እንዴት እንደሚሮጥ 5 ዓመት ሙሉ አብረን አሳለፍን። 5 ዓመት ቀላል አይደለም፣ በጣም ብዙ ነው። አለማበዴ ራሱ ነው እና እግዚአብሔር መረዳኝ። ከዛ 5 ዓመት ስናሳልፍ ምን እንደሆነ አላውቅም። እኔ ራሱ እንደዛ መቆየቴ ቶሎ ወደ ትዳሩ አለመግባቴ ራሱ ጥያቄ ነው እየሆነብኝ ያለው። 5 ዓመት ብዙ ነው፣ 2 ዓመት ከበቂ በላይ ነው ይመስለኛል። እና በስተመጨረሻ ያው ጥያቄ መጣ ከሷም ያው እኔ ማመንኩበት ያው ሽማግሌ ላክ እንጋባ የሚል እና እንጋባ አለችኝ፣ ጨቀጨቀችኝ። እሷም እኔም ውስጥ ያለ ግን የሆነ ነገር ሳልይዝ ወንድ ልጅ አይደለም የሆነ ነገር ሳልይዝ የምትለው ነገር አለና ያው የሆነ ነገር ሳልይዝ እያልኩ እሷንም ጊዜ ትንሽ ይገድልኩኝ ይመስለኛል። እና ከዛ በስተመጨረሻ ወሰንኩኝ እኔ ሽማግሌ አነጋግሬ። አሁን ታውቃለህ በሰዓቱ እንደዚህ አይደለሁም። አሁን ታውቃለህ ታሪክ እየሆነ ያለው እና ሽማግሌ አዘጋጅቼ ትልቅ ውርደት ነው። ወንድ ልጅ ከዚህ ነገር በላይ የሚያሸማቅቀው ነገር የለም። እና ሽማግሌ አዘጋጅቼ ልልክ ምናምን ሁሉ ቀነ ቀጠሮ ተቆርጦ ምናምን ቤተሰቦች ያውቀዋል ፍቅረኛ እንደሆነች ላገባት በቃ ሽምግልና ልልክ እንደሆነ ይዘጋጃሉ ምናምን። ኢቨን ያ ብቻ አይደለም ቤተሰቦቿን ሁሉ አስተዋውቃኛለች። እና ቤተሰቦቿን ተዋውቅ ያለው እና መቼ ነው ትጋቡት ነው የሚሉን። እና እነሱም ያው ልጅ ወልዳችሁ አሳዩኝ ምናምን ነው የሚሉኝ። ያው ትንሽ ፋዘርየው ቅሬታ ቢኖረው እናትየውን ትወደኛለች፣ አባትየው ትንሽ ቅሬታ አለው። እና ከዛ ውጭ ያው እናትየውም ትወደኛለች ብቻ አይደል ልክ በቃ እንደ ልጇ ነው የምታየኝ። አንዳንድ እናቶች በቃ እግዚአብሔር ይባረካቸው እናቶች መቼም ትረዳኛለህ ብዬ ተስፋ አደርጋለሁ። እና እህቶቿን በጣም ነው የሚወዱኝ። ለምንድን ነው ካልመጣ ምናምን ነው ተብዬውላ ቤት የሚሄደው ፍቅራቸው ይሄን ያክል ነው። እና ሽማግሌ ሳትልክ አባሉንኩኝ በቃ። እና ከዛ ምን ብዬ ልንገርህ አባሉንኩኝ ማለት ትችላለህ። በስተመጨረሻ ሽማግሌ ልልክ ስል ደብዳቤ ላክችልኝ። ምናልባት ይህን ደብዳቤ ማየት ይቻላል። ለዚህ ጥያቄ መልስ እንዲሆነኝ ነው እስካሁን ድረስ በእጅ ያዝኩት። እና በጣም ቴንሽን ያደረገኝ ወደ ህመሙላ እንድገባ ስል በሽተኛ ሆኜ ነበር በዚህ ደብዳቤ ምክንያት። በዚህ ምክንያት ይኸኛውን ጸበል ምናምን ያልከኝ ነገር የለ ጸበል ምናምን ያልኩ አሁን ሳነበው ዝም ብሎ በቃ እንደ እንትን ነው ደጋግሜም ስላነበብኩት በጣም በዚህ ደብዳቤ ምክንያት በሽተኛ ሆኛለሁ። ጸበል ገብቼ ራሴ ሰው እንዴት ነው ራሴን ረሳሁት። ልክ አእምሮዬ ጋር አልነበርኩም። ልክ እንደ መርዶ ነው የሆነብህ በቃ ቴንክ ዩ። እና ከራሴ ጋር አልነበርኩም። ከሆነ ጊዜ በኋላ ነው ራሴን ያወቅኩት። ጓደኛ ይኑር፣ ጓደኛ ስለ ልክ ወንድም የሆነ ጓደኛ ይኑር፣ ቤተሰብ ይኑር። በቃ ቤተሰቦቼና ጓደኞቼ ናቸው አጽናንተው ደጋግፎ ምን ብዬ ልንገርህ በቃ መናገር ሁላ አልችልም። አሁን ራሱ ታውቃለህ እንትን እያለኝ ነው እና አልችልም። በቃ እንዴት መናገር ትችላለህ? ራስህን አልነበርክም። ዝም ብለህ እንደ ጉዝ እንደ ሐውልት በለው ማለት በአካል አለ አይምሮ የለም። በቃ እንደዛ ሆኜ ኖርኩኝ። ማይኖር የለም። ማለት በጣም የሚያሳዝነው ተመልካቾች
የምትነግረኝ ነገር በጣም እንትን እያለኝ ነው። ይበልጥ እውነት ለመናገር ሰምቼዋለሁ፣ ግን ከአንተ ሲሆን በአካል ነው። ግን ስሜቱ ደግሞ በንግግር ብቻ አይደለም። ስሜቱ ላይ ስትኖር በቃ ሌላ ሰው ነው የምትሆነው። ሌላ ሰው ስለ በቃ እብድ ከኔ የተሻለ ነበረ በሰዓቱ በቃ ማለት ይችላል። ከራሴ ጋር አይደለሁም ማለት ቤተሰብ እያወቀኝ አላቃቸው፣ ወዳጅ ዘመዶቼ ጓደኞቼ እያወቁኝ አላቃቸውም። በቃ እኔ ሰው የተባለ እንዲደርስብኝ አልፈለግም። በጸበል በነበርኩ ሰዓት እኔ ፈልጌው አይደለም የሄድኩት በነገር ላይ እነሱ ናቸው የወሰዱኝ፣ አስታመሙ። ከጸበል ሁላ ወጥቼ እኮ ሆስፒታል ሁላ ነበር ረጅም ጊዜ የተጋደምኩት። ያ ብቻ አይደለም፣ ከጸበሉ በፊት ሆስፒታል ነበርኩኝ። መጨረሻ ላይ ከአቅማችን በላይ ነው ምናምን አሉ እና ሆስፒታሎች ለምን ጸበል ምናምን አትሞክሩ ተባለ። ከዛ ያው ጸበል ወሰዱኝ። ጸበል እዛ ትንሽ ጊዜ ቆየው፣ ትምህርት ተማርኩ። ስማር ግን በራሴ በልቤ ሆኜ አይደለም፣ ከራሴ ጋር ሆኜ ቤተክርስቲያን ትምህርት ነው እሰማለሁ፣ ሰምቼ አፈሳለሁ ከራሴ ጋር ስላልነበሩ። ከዛ የሆነ ሰዓት ላይ በቃ ወደ ራሴ ተመለስኩ መጣሁ እና እንዴት ነው ወደ ራሴ እንደተመለስኩ አላውቅም። ከዛ ከጸበልም ያው የተወሰነ ጊዜ ትቆያለህ። ከዛ በኋላ ስትል ትመለስ የለ ያው መለሱኝ። እዚህም ትሪት እያደረጉኝ ምናምን አሪፍ ነርስ አለች በነገር ላይ እና በጣም ትሪት ነው ያደረገች እና ወደ ራሴ እንድመለስ አገዘችኝ ምናምን። በስተመጨረሻ ከራሴ ጋር ሆንኩ ስለ ከራሴ ጋር አይደለም፣ የሆነ ነገር ይኖርብኛል። ስታስታውሱ መለስ ያደርገኛል። ያ ብቻ መቼም አይተኛል ብዬ ተስፋ አደርጋለሁ። ትንሽ ስናወራም የሆነ ሰዓት ላይ ትክክል እንዳልነበርኩማ ጉዳዩን ሳነሳብህ እንደዚህ አይነት ነገር አይቻለሁ እና ያ ነገር ወደኋላ ይመልሰኛል እና አለፈ፣ ብቻ አልፏል። እግዚአብሔር ይመስገን። ዛሬ ላይ ግን ያው ዛሬ ላይም ስኖር የሆነ ነገር ይኖርባል። መቼም ጥያቄ አሁን ትልቁ ነገር ይሄ ጥያቄ ደብዳቤ እኔ ወሳኝ ነገር ናት፣ ጥያቄ ናት። መልሴን ማግኘት ነው ፈልገው ለዚህ ደብዳቤ። አሁን መልሱን ማለት እንግዲህ ከሀገር እንደምትወጣ ነው የተነገረ አይደለም? እና አሁን ብታገኛት የምር ፊት ለፊት አይኗን እያየ መጠየቅ መችል ይመስላል። አላቅም እንዴት ነው አይኗን እያየሁ ጥያቄ ልጠይቅ የምችለው? ስለ አንተ በእኔ ቦታ ብትሆን ምን ታደርጋለህ? እየሳልኩት ነው በነገራችን ላይ እና ያው አንዳንዴ የሰው ባህሪ እንደ የእድገታችን እንዳሳለፍ ነው የህይወት መንገድ ሊለያይ ይችላል። እና ግን የመጀመሪያው ነገር እኔ ምን አስባለሁ መሰለህ፣ አይምሮዬ ላይ ሁሌ ጥያቄ ከሚሆንብኝ እንዴትም ይሆን ብቻ ራሴን ለመቆጣጠር ሞክሬ ወይ ሳያት ወይ ሳገኘት የሆነ ነገር ሊሰማኝ ይችላል። ግን እንደዚህ ስትል ምን ትዝ እንዳለኝ ታውቃለህ? በፊት ላይ ይሰማኝ የነበረው ስሜት አሁን ላይ ያው እንደ ቀልድ ነው እንትን እያልኩ ያለሁት። በፊት ላይ አሁን እንዴት የበርዶልኝ ተረጋግቼ ምናምን ትንሽ ወደ ራሴ መለስ ብዬ ምናምን አይተኛም እንጂ በፊት ላይ ሳያት እኔ ላስበው የምችለው ምን አይነት መሰለህ፣ በሆነ ነገር ፈልጫት ወይ ነገር በመጥረቢያ ወይ ምናምን በሚለው እርምጃ ጥያቄ መጠየቅ አልፈልግም ማለት ነበር በቃ። ከዛ ከሆነ ጊዜ በኋላ ወደ ራሴም ስለ በቃ የሆነ ደም የሚፈላበት ሰዓት አለ። ያንን ሳስብ የነበረው በባህሪ ያው ጓደኞቼ መቼም ጠይቃለሁ እኔን ከማግኘት በፊት አሪፍ ሰው ነኝ ብዬ ገምታለሁ። አግኝቼ ሳውራ ራሱ የተረጋጋ ምናምን እና በቃ ሳስብ የነበረው ያንን ነበር። አሁን ላይ ባገኛትም ግድ አይሰጠኝም አይነት ነገር ነው እና እኔ እንጃ የሚፈጠረውን አላውቅም። እሺ ምን እንደምልህ አላውቅም እውነት ለመናገር እና ሜቢ እንዲሁ አሁን ብትመጣ ምን ትላታለህ? አላውቅም። አሁንም አታውቅም? አላውቅም። ስለ አሁን ይኸውልህ እምላትን አላውቅም፣ ግን የሆነ ብትመጣ እንዴት ነው ላናግራት የሚችለው? ስለ ጥያቄው አለ፣ ግን እንዴት ነው ላናግራት? ተረጋግቼ ነው ወይስ
ስሜታዊ ሆኜ ነው ወይንስ ደግሞ የፍቅር ጊዜዋን ያስታይ የምትሽኮረመመውን ሆነ ነው? እስካሁን አላውቅም ነው የምትለኝ? እንዲህ ብታገኛት ምንም አይነት መልስ አላውቅም በምን አይነት ሁኔታ እንደምትጠይቃት እንዴት ልጠይቃት እችላለሁ? ስለ ያው አይ ቲንክ ትንሽ ጊዜ ቢሆንም ከተለያየን ነው ማለት ትንሽ ጊዜ ማለት 1 ዓመት ማለት ትንሽ ጊዜ አይደለም። በእርግጥ አይ ቲንክ 10ኛ 11 እንደዛ ነው። ኦሬዲ ዓመት ሊሞላ እና ይሄ ሁላ ጊዜ ምን አይነት ሰው ሊሆን እንደምችል አስበው። 4 ወር ሙሉ ጸበል ነበርኩ። ከዛ ሆስፒታል አለ። ከዛ በፊት 2 ወር ከዚህ በኋላም ደግሞ ወር ከምናምን እንደዛ መሰለኝ ሆስፒታል ነበርኩና ከዛ ተረጋግቼ ነው የወጣሁት። ነገር ያለው ታሪኮች ይናረል እና አሁን እንዴት አንተ በእኔ ቦታ ብትሆን ምን ታስባለህ? ጥያቄው ለአንተ ምን ታስባለህ? አይ ብዙ ነገሮችን እያሰብኩ ነበረ፣ ግን በቃ አሁን መልሱን እንፈልጋለሁ እያልኩ ስለነበረ እንዳልኩ ሜይ ቢ ጥያቄ መልስ ለማግኘት በእርግጥ የሆነ ስሜት ሊፈጥርብኝ ይችላል። ራሴንም ለመቆጣጠር እሞክራለሁ። ልክ ነው። እርግጠኛ አትሆንም በስሜቶች። ወንድ ልጅ ሲያለቅስ አያድርስም። እንደ ተንበርክኬ ነው እንዲህ እየየ ብያለቀስኩት እና ብቻ አልፏል። ስለዚህ አንዳንድ ይወጣል አልቀሳም ይወጣል። ጥሩ ነገር ነው። ነገራችን ለማልቀስ ማለት ብዙ ሰው እንትን ይላል ውስጥ ላይ ያስቀመጠ እንትን ከምትል ተንፍሰው አልቀሰው። ስፔሻሊ ደግሞ ለፈጣሪ ያልቀሰ ከሆነ በጣም ይወጣላል፣ ሰላምን ታገኛለህ። አይ ይሄን ነገር አንድም ከጓደኛዬ የተማርኩት ነገር ነው። ምን አለ መሰለህ ብዙ ጊዜ ጓደኛዬ ሚስት አለችው እና ተጋብቶ ነው የሚኖሩት። አንዳንዴ ያው ጸብ ይፈጠራል አይደል? ያው አለመግባባት ይኖራል። ስታለቅስ አያባብላት ታምኛለህ? የምርን ከምር ይውጣላት ከወጣለት በኋላ ነው ያባብላት። ያው ወጣ አድርጎ ይጋብዛታል፣ ያዝናናታል። ሴቶች ደግሞ የሆነ እንዴት በጣም ስሜታዊ ሲሆኑ እንባቸውን የሚቀድመው ከዛ በእንባው ይወጣል። በእንባው ይወጣልም ግን እንድትንከባከባቸውም ይፈልጋሉ ይመስለኛል። እውነት ነው። ሴት ልጅ እያለቀሰች ለምን አላባብለኝም እልህ ይዛታል። ከጊዜ በኋላ ያው እሱም ተላመደች መሰለኝ። ከወጣላት በኋላ ነው አሁን ተላምደ። እኔም ያው ትንሽ የኮርስ የወሰድኩት ከዛ ይመስለኛል። ስለዚህ አሁን ወጥቶልኛል እና ተረጋግቼ ላውራ እችላለሁ። ምናልባት እንጂ አላውቅም። እርግጠኛ ስሜቶች መቀያየር ይኖራሉ። እሺ እንደዛ ከሆነ ስናገኛት እናወራለን። ከዛ በፊት ግን ስናገኛት ነው ማለት ስናገኛት። እሺ ለማንኛውም አንድ የምናገኘው ሰው አለ። ያን ሰው እንቀበልና ከዛ በኋላ ከዛ ሰው ጋር ሄደን እናገኛት። ምን አይነት ሰው አይማቆ ነው ሲገባ ብናየው ይሻላል እኮ። ካሁኑ ትንሽ ይሄ ነገር ይዘጋጅበት አይቻል። ያን ያህል እንትን የሌለው የሚያገናኘን ሰው። ኦኬ በስራ ነው ወይስ በቤተሰብ? እዚሁ አብረን እናውራ ማለት ያው ይጠቅመናል። ከዛ ሰው ጋር ሆነ ብናወራ በሚል። እሺ ከጠቀመን አላውቅም። እሺ አስገባኝ። እሺ አመሰግናለሁ። እንግዲህ እሺ ከካሜራ ጀርባ እንግዳችንን አስገቡልን። ባውቅ ደስ ይለኝ ነበር እኮ ለመታወቅ ነው። ለአንተ ስለው በነገር ላይ በጣም አሪፍ ነገር ስለነገርከኝ ነው እንጂ አልስማማበትም። ሚዲያም ደግሞ በጣም የሚከብደኝ ነገር በጣም ነው የማመሰግነው ይሆናል እና እንግዲህ መቀጣት ካለብኝ እቀጣለሁ። እንግዳችን ጥሩልህ ወደ ነው። እሺ እቀጣለሁ፣ ተስማምቻለሁ። ምንድን ነው ምን ልታሳየኝ? እንደዛ አለ እኮ ወደዛ አድርግልኝ። ዝምነቱ ምትይ ወደዛ ይልኝ ወደዛ መሄድ እንኳን አይደለም። አዳምጠኝ። አክብሬ ነው አይደል የመጣሁት? አክብራኝ ነው። ስለዚህ አሁን ስነ ስርዓትን ይዘህ ወደዛ ዞር በል። ለምን ቢያንስ ነገሮችን አልፌያለሁ ብለኛል አይደለ? ይቅርታዬን አትቀበልም? ጎንበስ በይና ይቅርታ። ወደዛ ሂጂልኝ። ለዚህ ጥያቄ መጀመሪያ መልስ እንድትሰጪ ይፈልጋል ይሄ ነገር ማለት ነው። እሱን እኮ ታዲያ ይቅርታ አድርገህላት ነው። ይቅርታ አድርገህላት ትመልስልህ። ዝም ብሎ ቅርታ ማድረግ አለብኝ እንደ ይሄን ነገር ሳላቅ? ምክንያቴን ማወቅ እፈልጋለሁ። እንደዚህ ሊደረግ የቻልኩበትን ምክንያት ማወቅ እፈልጋለሁ።
ምን አይነት ነገር አንተስ እንዴት ሳታማክረኝ እሷን እንደዚህ ትጥላለህ? አይደለም በእንደዚህ አይነት ነገር አዳምጠኝ። ጥያቄ መልስ ይኖርሻል ለዚህ ነገር? እርግጠኛ ነሽ? መልስ ነገር እንዴ ቁጭ ብለን እኮ ሁላ ጊዜ ነግሬያለሁ ያለፉበት ነገር አለ። ስማ ነግሬያለሁ ያለፉ እንደ ቀልድ እንዴት ነው ሰው ላስተዋውቅ ብለህ ዝም ብለህ ይዘብኝ የምትመጣው? እሺ አሁን ለዛ አይንሽን በጨዋ አጥበሽ እንዴት ነው እዚህ ድረስ ልመጣው? ወይ ላስረዳ መልስ እፈልጋለሁ ብላለህ አይደል? እኮ ትመልሳለሽ። ቁመን እንዴት ይሆናል? ጭራሽ አስቀምጬ በሰላም ላናግራት አልፏል። ስለዚህ ምላሽን ትስጠኝና ተቀምጠን ማውራት ይችላል። ተረጋግተን እንደዚህ ምን ማለት ነው? አንተ ራስህ ስንት ደቂቃ እንቀመጥ? ምን አይነት ምክንያት እንዳላት ምን ያህል እንደሚፈጅ አናውቅም አይደለ? ሰው ሁሉ ሴት እንዴት ቁመን እናወራለን? ወይ ታም አልስማማበትም። እኔ ይቅርታ ልጠይቅህና እባክሽን ወይ አንተ ምንድነው ምላስህን አሳምር ሰው ነው ማሳመር? ይሄ ማሳመር አይደለም ፕሊዝ። በቃ ይኸውልህ እንቀመጥ። ምክንያቱም አንተን ጋር ከፈለግ መሄድ ትችላለህ። እኔ ምንም ችግር የለም። እኔ ሚዲያ ላይ ስላለው ነው እንጂ እንደዚህ ልረጋጋ አልችልም። ጥዬልህ እንደወጣ ነው የምትፈልገው አይደል? እንደዛ አይደል? መጀመሪያ ትስተኝና ልውጣ። ቁጭ ብለን እናውራ። ልስማሽ እኮ ልስማሽ